ለአንዳንድ ጥያቄዎች ፈልገሽ ነው አዎ ባለቤቴ ሰላም ብሎ የገባበት ቤት ውስጥ አቶ ወርቁ እግሩ ላይ ካቴና አርገውለት ሰንሰለት ወደዛ ሄዶ ሲሄዱ ደንግጬ ትንሽ ድምጾች ይሰሙኛል። ምን አይነት ድምጾች መሰለህ? አሁን የመግደል አላማው የለኝም፣ ተረጋግቶ የተቀመጠ ሰው ነው፣ ለምን አሁን እንደዚህ እናደርጋለን፣ ለምን አሁን እንገላለን የሚል ነገር ድምጾች ይሰማሉ። ያላሰብኩት ነገር ነው እዛሽ ቦታ ላይ ያየሁት ማለት እኔ በህይወቴ ሞቶ የተነሳ ማቀው ክርስቶስን ብቻ ነው። በብዛት ነው ከስራ ስወጣ ወደ ቤት ከመምጣቴ በፊት እሱ ጋር ነው ገብቼ ትንሽ ተጫውቼ አውርቼም ብዬ ወደ ቤት መመለሳው። በዛ ነው ተግባባ ነው። ስራ እየሰራው ነው እየኖርኩ ነው ያለሁት። ስለዚህ ስለ እንደዚህ ጥያቄ እኔ ከባለቤቴ ጋር ፍለፊ ቁጭ አድርገን እኔ ልጠይቀኝ አልችልም፣ ሲጀመርም አላደርገውም። አቶ ወርቁ የሚባል ሰውዬ አሉ የባለቤቴ ጓደኛ እሱ ሞቷል ተብሎ ሬሳ መጥቶ ቀብረናል። ይመጣል ከስራ የተረበሸ ስሜት ነው ያለው። ቁጭ ብለን እስከ 5 ደቂቃ እንኳን ተቀምጠን እናውራ በምትልበት ሰዓት ቸኩላለሁ እሄዳለሁ ይላል። እንዴት የሰው ልጅ ከዛ በኋላ ለምን ልትለያዩ ቻላችሁ? እንዴ ማንም ሰው በሆነ አጋጣሚ ይተዋወቃል፣ ከዛ በኋላ ደግሞ ይለያያል። ተፈሰጋገን ምንነት አለኝ ምን ማድረግ አለብኝ ስል በቃ እሱም ስራ አለው አንቺም ስራ አለሽ ተጋብታችሁ ምን ትችላላችሁ የሚል የእናትና አባቴ ፍላጎት ነው። እስካሁን ድረስ ዝም ብዬ ችያለሁ፣ ተቀምጫለሁ። ማወቅ አለብኝ የት እንደሚሄድ ምን እንደሚሰራ ከኔ ውጪ ያስቀመጠው ሰው አለ ወይ? ራቁቱን ሆኖ ይጨፍር ነበር ሆስፒታል ውስጥ። ማንነቱን አያውቅም እና በቃ ግራም ያጋቡኝ ሰውዬ ናቸው። በቃ ምንም ላውቃቸው አልችልም። አይናገሩም፣ ቅጅልኝ ይላሉ። ከዛሽ ቃል ውጪ ምንም አይናገሩም። እነሱ ፍላጎት ባይኖራቸውም በራሴ ፍላጎት ነው ስራውን የጀመርኩት። ከሰራው በኋላ ግን በቃ ደስተኞች ናቸው። የኔን ህይወት አደጋ ላይ ሊጥሉ የሚችሉ ሰዎች በዙሪያዬ ነበሩ። ያ ከምን ተነሳ ብትለኝ ሰላም እንዴት ነሽ? እንዴት ነሽ? እኔ ጋር ነው የሚመጡትና እንደዚህ ጠላም ጠጥተው አረቄም ጠጥተው ይሄዳሉ። ልጅ ሉላ አሁን የጠራሁበት ምክንያት ለራስህ ለህይወትህ እንድትጠነቀቅ ስል ነው። ተይና ቀይ የትም እንደማልሄድ ነው ልገልጽልህ የምወደው። ምክንያቱም ከዚህ በኋላ ብዙ እድሜ ያለኝ አይመስለኝም። ስለ አቶ ወርቁ ብዙ የምታውቅ ሴት ልጅ አለች። እሷን በስልክ ደግሞ ያስጠርቼ አምጥቻለሁ። እኔ ቻልኩት እሳት ውስጥ ሆዴ ውስጥ ማንም አላዘው ማንም እኮ አንቺ ጋር እኮ ነው መጥቼም እኔ ውሸት የሆነ ተመልካችም ይፈርድኛል። እኔ ውሸት የሆነ ነገር ነው ማገኘው ብዬ ነው ያሰብኩት። እውነት ነው ወይ እውነት ነው ወይ ብሎ ነበር መጠየቅ በእናንተ የነበረበት። እውነቱንም ልነግረው እችላለሁ። እውነት ምንም ጊዜ እውነት ነች አይደለ? ተደብቃ እንደማትቀር እናቴም ታውቃለች። አልነግርህም። ለምንድን ነው የምነግርህ? ስለምን እነግርሃለሁ? ለመሞት እኔ እዚህ ጋር ምን አይነት ታሪክ ውስጥ ልፈጠር አልፈጠር እንኳን በምን አውቃለሁ? እስኪ በመድኃኒዓለም እንዴት እንደተፈጠርኩ እኔ ሳልፈለግ የተፈጠርኩ ልጅ መሆኔን በምን አውቃለሁ? ቢያንስ እነዚህን ሰዎች ነፃ እንዳወጣ ፍቀጅልኝ። ትሞታለህ። ልሙት። ማን እንደገደለኝ ከዚህ በፊት የባሰ ነገር ውስጥ አልገባው አይደለም። ጠላቴ የሆነው ለምንድን ነው? የእነዛ ቤተሰቦች እንዴት እንደሚፈለጉና እንዴት እንደሚሆኑ ታውቃለህ። ፈልጋችሁ እኮ አይደለም ምን የፈጠራችሁ። ይህን ነገር እና የሳቀው ምን አይነት ስሜት ነው ሊሰማኝ የሚችለው? ንገሪኝ እስኪ። ብዙ ታውቃለህ፣ ስንት መስዋዕት እንደከፈልኩ። ይሄም የደበኩት ምስጢር መስዋዕት በለው ውስጤ ታምሜ ነው። ይሄን ያህል 30 ዓመት ሙሉ የእንትን ያልኩት አፈንግጬ ያንን ነገር አጣራለሁ ካለ በሬሳ ላይ ተረማምደ የደፋሪ ልጅ ላይ ካለ ሲሄድ አሳደገ። ይሄን ያህል እውነት ነው ማለት ነው የተወራው ነገር። አሁንም ከአንቺ አፍ በትክክል ይሄ ነው ብለን አልሰማንም እና አሁን እውነት ነው የተፈጠረው ነገር። ይሄ በጣም ውስጤ ተበሳጭቼ ነበር። ምክንያቱም የፈራሁበት ነገር አለ። ትልቅ ምስጢር አለ እዛ ጋር። ወርቁ ማለት ራሱንም የሚፈራ ሰው ነው፣ ኃይለኛም ነው። ምክንያቱም በዘሮቹ የተነሳ ይሄ ሁሉ ምስጢር እንዳይወጣ ተሸክሜው
ውስጤን በብሰለሰለኝ ታገኛታለሽ አለ ፎከረብኝ። አሁን ለምን ትፎክርብኛለህ በማለት ሻይን ጠጣ ምናምን በቃ ትምህርት ቤትም ፍትህ ማግኘት ያለበት አካል አለ ብሎ ስለያዘ ነው። ከሱ ጋርም ተነጋግረናል። እሱም እውነት አለው፣ አንቺም እውነት አለሽ። ግን አሁን ወደ አንድ መምጣት አለባችሁ። እሱም ያንቺን ምርቃት ያንቺን ድጋፍ ማግኘት አለበት። በጉልበት ተጠቀም እዛው አክስቴ ቤት። ከዛ በኋላ እኔ ያለቀስኩ አበርኩ። ምን ተብሎ ይወራል? ሉል አሁንም ቢሆን ወንድሜ ነው፣ የእናቴ ልጅ ነው። ደግሞ አባቴ አሁንም ቢሆን አባቱ ነው። ልክ እንደ ልጁ ነው ያሳደገው። አሁን አንቺ ያነሳሽልኝ ምክንያት ዘነበ ከነገረን ምክንያት ጋር አንድ አይደለም። ናቲ ጀግና ሴት ነው ታውቂያለሽ። በእኛ የሚፈታ በቤተዘመድ የሚፈታ ነገር ነው እኮ አደባባይ ላይ እኮ። ከዛ በኋላ እንደ ልጅ ጽንስ መኖሩን ያውቅ ነበር? ኧረ አያውቅም። ከዛ በኋላ ይሄ ልጅ በ7 ወር ተወለደ ተባለ። እውነቱን ላውጣ ብሎ ሰንጥቆ እንደሚገባ አውቃለሁ፣ ግን እንደሚሞት ደግሞ አውቃለሁ። ይገሉታል። የሁላ ጊዜ ተሸክማ ለሁላችንም መስዋዕት ሆናለች። እሷ ካሁን በኋላ እሷ መካስ ነው እንጂ ያለባት ገና ዋሸሽ። ዋሸት እኮ አይደለም ይሄ ለጽድቅ ይዋሻል አይደል? ለሱ ቪዲዮ ለተለቀቀው ቪዲዮ እኔ በልዑል ስም በእኛ ክሮም ስም በጣም ይቅርታ ጠይቃለሁ። አሁን ያለችበት ሁኔታ በጣም ከባድ ነው። መድኃኒትም አልወስድም እያለች ነው። አሁን እንዴት እንደምናደርግ አላውቅም። የሆነ ነገር እናገኛለን ብለን እሷንም እንዳናጣት እየፈራው ነው። ለእናቴ ስል ምን ለእናቴ ስል እነዚህ ሰዎች ልተዋቸው? ተው በቃ ይሄን ጉዳይ እኮ እነዚህ ሰዎች ልተዋቸው? ተዋቸው በቃ። እኔ እንደዚህ ልከራከር መሆኑን ባውቅ ኖሮ የእውነት ነው አቶ ተፈሪ ቁጭ ብዬ እነዚህ አላወራም። የወርቁ ልጅ መሆንህ መታወቁ ብቻ ሳይሆን የእነሱንም ሚስጥር እያወጣ ነው። እናቴ እንደላከችን የተረድቻለሁ። ምክንያቱም አቶ ተፈሪ ዳይሬክትሊ እያወራኝ ያለው ይሄ ነገር ምን ይጠቅምልሃል? ምን ይጠቅምሃል? ነፃ መውጣት ያለበት ሰው አለ። ነፃ መውጣት ያለበት ሰው አለ። አሁን ነፃ የምታወጣው እሱን ነው። አንተ እናት አይደለች እንዴ? እንዴት ነው የማይሰማ? የሰውን መከላከልና እኮ ወደ የራስን መከላከል ይለያያል። አሁን አንደኛ መንገዱም ይሄ አደጋው የሚመጣው መንገድ በጣም ከባድ ስለሆነባት ግን አሁን ይሄ ነገር አሁን ላይ የሚያሳስበኝ ነገር አይደለም። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ብቅ ብያለሁ። እንግዲህ ውድ ቤተሰቦች አንድ መረጃ ዛሬ ተሰጥቶኛል። ይህ መረጃ ምንድነው? አቶ ታፈሰ ከዚህ ቀደም ያልነገረኝ የተደበቀ የቀድሞ ትዳር እንደነበረው መረጃው ተሰጥቶኛል። መረጃውን ያገኘሁት ያው መጀመሪያ ከእናቴ ነበረ። ከዛ በኋላ ግን ነገሩን ለማረጋገጥ ነገሩን ለማጣራት እንግዲህ ወደ ክፍለ ሀገር ድረስ ሰው ልኬ እያንዳንዱ ብዙ መረጃዎች ተነግረውኝ አድራሻም ጭምር ተሰጥቶኝ የቀድሞ ባለቤቱ ከአቶ ታፈሰ ጋር ከተፋታች በኋላ ቀጥታ አዲስ አበባ ገብታ አዲስ አበባ ትኖር እንደነበረም ጭምር ተነግሮኝ አድራሻው ተሰጥቶኝ እዛ ሰፈር እገኛለሁ። ስለዚህ ውድ ቤተሰቦች እስኪ ከሷ ጋር እንገናኝና እንዴት ከአቶ ታፈሰ ጋር ተጋቡ? ለምንስ ተለያዩ? ምን ስለ አቶ ታፈሰ የምታውቀው ነገር አለ? አቶ ታፈሰስ በዚህ ጉዳይ ላይ ምን ሊለን ይችላል? ማለትም ለምን ደበቀን፣ የቀድሞ ትዳር እንደነበሩ ለምን ደበቀን የሚለው ነገር አብረን የምንከታተል ይሆናል። እስከ ፕሮግራም ፍጻሜ ድረስ የትም ቦታ ሳትሄዱ እንድትቆዩ ጋብዛችኋለሁ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱ ፈልጋለሁ። በያላችሁበት መልካም ቆይታ። ጤና ይስጥልኝ። ሰላም እንዴት ነሽ? ይቅርታ ለአንዳንድ ጥያቄዎች ልገለች። ይቅርታ ካሜራ ለስራ ያስኩት ይኸውልሽ፣ የመጣሁት ከክፍለ ሀገር ነው። ማለትም ከክፍለ ሀገር ስለሽ አንቺ ከነበርሽበት ክፍለ ሀገር ነው ተነግሮኝ አድራሻሽ ተሰጥቶኝ እዚህ ድረስ የመጣሁት እና ያው አንዳንድ ጥያቄዎችን ልጠይቅሽ ስለፈለኩ ነው። ማለትም በድሮ ህይወትሽ ላይ ስለነበር ስራዬም ያው ከካሜራ ጋር ግንኙነት ስላለው ይኸውልሽ፣ ይቅርታ አድርግልኛለሽ እባክሽ፣ እንድትተባበሪኝ ነው የምፈልገው። ስለምን ልተባበር? ላስገድድሽ እና ካሜራውን እርሺው እንደ ማስረጃነት ወይ ደግሞ እንደ ዶክመንታሪ ብለሽ አስቢ። እንዴ ለራስ አችላለሁ። አይ የኔ ይቅርታ ይኸውልሽማ፣ አንዴ እባክሽ ስሚ፣ እባክሽ ተረጋጊና ስሚ። እየነገርኩሽ ነው የመጣሁት ከአንቺ ከነበርሽበት ከተማ ነው።
ስለዚህ እኔም ማወቅ የምፈልገው ትንሽ ነገር ነው ማለትም ስላንቺ ማንነት ስለ ቀድሞ ህይወትሽ ነው ማወቅ የምፈልገው። ምን ያደርግላት ስለኔ ቀድሞ ምን እንደሚያደርግልኝ እስኪ እባክሽን በጣም ስለደከመ እሺ ይልሽ ይቅርታ አድርግልኝ። በሩን አልይዘብሽም። አዎ እኮ እየዘጋሽው ነው። ሂድልኝ በሰላም ብትሄደሽ መቼም እንግዳ ሲመጣ በእግዚአብሔር ቤት አይገባም አይባልም አይደል እኮ ቢያንስ እኮ እንድናወራ መጥቶ እሺ ካሜራውን አጠፋለሁ ችግር የለውም እኮ ላጥፋውና ልግባ አይደል እሺ አቋርጦና ካሜራውን እንግባ። እሺ እንግዲህ ያው ለማስገባት ፍቃደኛ አልነበርሽም። በስተመጨረሻ ግን ማለት ያው እኛ ልናስገድድሽ ፈልገን አይደለም፣ ግን አንቺ እንግዲህ ማናገር ስላለብን ነው። ካለን መረጃ አንፃር ከሰማነው ነገሮች አንፃር አንዳንድ ነገሮችን ለመጠየቅ ብቻ ስለፈለግን ነው አንቺን። ምክንያቱም የዚህ ሀገር ልጅ እንዳለሽ እናውቃለን። ሌላ ቦታ ተወልደሽ ያደግሽ ልጅ እንደሆነሽ እናውቃለን፣ ሌላ ከተማ ላይ። እንዲሁም ደግሞ ከዚህ ቀድሞ ያሳለፍሽውን ህይወት በተወሰነ መልኩ መረጃዎች ተሰጥተውናል። ስለዚህ ከቻልሽ ለምን ጠይቅሽ ጥያቄ ብቻ መልሶችን እንድትሰጪን ነው እኛ የምንፈልገው። እኔ ውጪ መከራከሩ ስላስጠላኝ እንጂ ፈቃደኛው ልክ አይደለም። አሁን ቤት ያስገባው ማለት ነው። መጀመሪያ ከነበርኩበት አካባቢ ራሱ እንዴት አውቀ አነፍለፈ እዚህ መምጣት በጣም ግራ እየገባኝ ነው። ያው እኛም መረጃዎችን ነው እየሰበሰብኩ ያለሁት። አሁንም በድጋሚ ራሴን ልግለጽልሽ፣ ልውል እባላለሁ። ጋዜጠኛ ነኝ። አንዳንድ ነገሮችን እያጠያየኩኝ አንዳንድ መረጃዎችን እየሰበሰብኩ ነበር። ማለትም ከዚህ ቀደም በተፈጠረ ጉዳይ ላይ ነው፣ እናንተ ከተማ ላይ በተፈጠሩ ጉዳዩ ላይ ነው እየሰራ ያሉት እና ከዛው ነገር ውስጥ ካሉ ሰዎች መካከል ደግሞ አንቺ ከአንደኛው ሰው ጋር ንክኪ እንደነበረሽ ማለትም ግንኙነት እንደነበረሽም መረጃው ስለደረሰን በፊት ላይ ስለነበራችሁ ነገር ስለሁለታችሁ ለማውራትም ጭምር ነው አንቺን አድራሻ ተቀብዬ እዚህ ድረስ የመጣሁት ማለት ነው። ስለዚህ አንቺን እንትን የሚልሽ ነገር የለም። አንቺን የሚረብሽሽ ወይ ደግሞ አንቺን ሌላ ነገር ውስጥ ለመክተት ፈልገን ሳይሆን እኛ መረጃ ብቻ ነው የምንፈልገው ከአንቺ። ስለምን መረጃ እንፈልገው? በጣም ጥሩ ማለት ለመናገር ፈቃደኛ ከሆንሽ ከመጀመሪያው ጀምሮ ነው ማውራት የምፈልገው። ማለትም ከመጀመሪያው ጀምሮ ስልሽ የነገሩ መነሻ ምን ያህል እውነት ነው የተባልኩት ነገር ምን ያህል ትክክል ነው የሚለውን ነገር ከማረጋገጥ ጀምሮ ነው የምንሰራው እና ያ ማለት ምንድነው ስለ አንቺ ማንነት ከመጀመሪያ ጀምሮ ስለተወለድሽበት ስላደግሽበትና እንዲሁም ደግሞ ስላሳለፍሽው ህይወት እያወቅኩኝ በመጣው ቁጥር የነገሩን እውነተኛነት እየተገነዘብኩ እመጣለሁ ማለት ነው። ስለዚህ ስለ ራስሽ ብትነግሪኝ ከመጀመሪያ ጀምሮ። መጀመሪያ ስምሽን አስተዋውቂኝ። ያው እኔ ስምሽ ተነግሮኛል በእርግጥ ግን ደግሞ ለማረጋገጥ ያክል ከስምሽን ጀምር። ስሜ አሰልፍ ይባላል። እሺ አሰልፍ፣ መልካም። እስኪ ስለ አንቺ ንገሪኝ እስኪ። ማለት ክፍለ ሀገር ላይ ነው ተወልደሽ ያደግሽው እና ምን ይመስል ነበር እስኪ እድገትሽ? ጠይቀኝ። እኔ ምን አድርጌ ማብራራት? እኔ ምን ማቆም ሚስጥር አለ ብለህ አንተ ታስባለህ? እኔ ስለ ሚስጥር አይደለም እየጠየኩሽ ያለሁት አንቺ ስለነበርሽበት ህይወት ነው ማወቅ የምፈልገው። ማለት ለምን ትፈልጋለህ? ምን ያደርግላት ስለኔ ህይወት? እኔ አሁን በአሁን ሰዓት እየኖርኩ ያለሁበት ህይወት እኔ አሁን ላይ እየኖርሽ ነው አይደለም እያልኩሽ ያለሁት። አሁን ላይ እየኖርሽ ምን የሚጠቅም ነገር አለ? አሁን ላይ እየኖርሽ ያለሽው ህይወት ሳይሆን እኔ እየጠየኩሽ ያለሁት ከዚህ ቀደም በፊት ላይ ክፍለ ሀገር ላይ ያለሽ የምትኖሪው የነበረውን ህይወት ማወቅ አንፈልግም። ምን ይሰራል? ምክንያቱም ከታሪክ ጋር እኔ እየሰራሁት ካለሁት ወይ ደግሞ እየፈለኩት ካለሁት ታሪክ ጋር አንቺም ግንኙነት እንዳለሽ መረጃው ደርሶኛል ብዬሻለሁ። እንዴ አንተ ታሪክ ከኔ ግንኙነት ጋር በፍጹም እንዴት ሊሆን ይችላል? እስኪ ድራማ እየሰራ ነው? ይኸውልሽ ወይ ግልጽ አድርግና ነገሩ ንገረኝና እኔም ልተባበር። ነገርኩሽ እኮ አንቺ እዛ ከተማ ላይ የተወሰነ ጊዜ በትዳር እንደቆየሽ መረጃው ላይ ትክክል ነኝ አይደል? ልክ ነው። ስለዚህ ትዳርሽ ውስጥ የነበረሽ ቆይታ ምን አይነት እንደሆነ ማወቅ ፈልጋለሁ። ምክንያቱም እኔ ይሄንን መረጃ የምፈልግበት ምክንያት አንደኛ በፊት የትዳር አጋርሽ ስለነበረው ሰው ስለሱ ማወቅም ስለምፈልግ ጭምር ነው። በሱ ዙሪያ ያለውን ነገሮች በሱ ዙሪያ ያሉትን ሲፈጠሩ ሲከናወኑ የነበሩትን ነገሮች ማወቅ ስለምፈልግ ታዲያ እሱ እኮ ቀላል እኮ ነው። ቀጥታ እሱ ጋር ሄደህ እኮ ማወቅ ትችላለህ። አይልሽ እኔ ቀጥታ እሱ ጋር ሄጄ እሱን መጠየቅ ምናምን ከብዶኝ ምናምን አይደለም። የጉዳዩ ባለቤት ይጋባል፣ ይለያያል። እኮ እንዴት ተዋወቅሽ? ከዛ በኋላ ለምን ልትለያዩ ቻላችሁ? እንዴ ማንም ሰው በሆነ አጋጣሚ ይተዋወቃል፣ ከዛ በኋላ ደግሞ ይለያያል። ማወቅ ከፈለክ ደግሞ ባለቤት ተዋውቆ መለያየት እኮ ይለያል አይደለ? ይሄ ግን ትዳር ውስጥ ተገብቶ ከዛ በኋላ ከትዳር መውጣት ደግሞ ቀላል አይደለም። ትዳርን የሚያክል ነገር ትዳር ማለት የተባረከ ቅዱስ ነገር ነው አይደለ? ያው ካልተመቸክ ደግሞ ትለያያለህ። ምቾት ብቻ ሳይሆን የመመቸት ያለ መመቸት ጉዳይ ሳይሆን ሌላ ከባድ ነገር ትዳርን ሊያፈርስ የሚችለው በጣም ከባድ ነገር ሲኖር ለውጣ ሲሆን አንደኛ ነገር የመጣከው ከበር ያገኘከኝ የምትፈልገው ነገር ምን ስላልገባኝ
ምን ላደርግልክ ነው? ነገርኩሽ እኮ አሁን እኮ ቀላል ነገር እኮ ነው የጠየኩሽ አሉት። አንቺን ምንም ልንልሽ አይደለም የመጣሁት። በቃ ስላሳለፍሽ ህይወት ስለ ድሮሽ ህይወት እንድትነግሪኝ ብቻ ነው። ይጠቅማል? አዎ ይጠቅመኛል። ስለሚጠቅመኝ መስሎኝ እዚህ ድረስ የመጣሁት አይደል? አድራሻሽን ተቀብዬ አፈላልጌሽ የመጣሁት እኮ ናነፍልፈ መጣ እንጂ እኮ ስለሚጠቅመኝ ነው የመጣሁት። ስለዚህ አንቺን የሚጎዳሽ ነገር ከሌለ ብትተባበሪን ምን ችግር አለው ነው። እኔ የሚጎዳኝም ባይጎዳኝም እኔ ስለ ራሴ ህይወት ራሴ እንጂ ሌላ ሶስተኛ ወገን እንዲጠይቀኝ አልፈልግም። ለዛ ነው እንኳን አንተ አይደለም እኔ የገዛ እናትና አባቴን እንዲጠይቁኝ አልፈልግም። እሺ ይኸውልሽ እኔ አንድ ነገር ልንገርሽ። ማለት ይሄንን ነገር የማደርግበት ምክንያት በፊት ላይ እዛ ያለሽ ትዳር ውስጥ በነበርሽበት ሰዓት ባለቤትሽ ምን አይነት ሰው እንደሆነ እንድትነግሪኝ ስለፈለኩ ነው። ምክንያቱም ስለሱ የተሰጡኝ ጥቆማዎች አሉ። ከዛ ባሻገር ደግሞ በዚህ ከተማ ላይ እየተከናወነ የነበረው ነገር ማለትም አንቺ ተወልደሽ ያደግሽበት ከተማ ላይ እየተከናወነ የነበረው ነገር አንዱ አንዱን ለማጥፋት እየዳከረ ነበረ። ከዛም ባሻገር ደግሞ እኔ የራሱ ተወልጄ ያደግኩት እዛ አንቺ የተወለድሽበት ከተማ ላይ ነው። በቅጡ አንተዋወቅ እንደዚህ አንግባባ እንጂ ቤተሰቦቻችን ይተዋወቃሉ። ልንገርሽ አዎ ቤተሰቦቻችን በደንብ ይተዋወቃሉ። እኔ ልንገርሽ ከተማ ውስጥ አለ የተባለ በጣም ታዋቂና ለሰው ልጅ በጣም መልካም የነበረ ሰው እንጨት ቤት የነበረው ሰው አቶ አንዳርጌ የሚባል ሰው መቼም ስሙን ታውቂዋለሽ ብዬ አስባለሁ። አዎ በደንብ መልካም። ያንን የምታውቂ ከሆነ እኔ ማለት የእሱ ልጅ ነኝ። ኦኬ ልዑል አንዳርጌ እባላለሁ። ተወልጄ ያደግኩት እዛ ከተማ ላይ ነው። ከሆነ ጊዜ በኋላ አባቴን ካጣሁት በኋላ ለስራ ወደ አዲስ አበባ መጥቼ አዲስ አበባ ላይ ራሴን እያስተማርኩም ስራም እየሰራው በብዙ አይነት መንገድ ራሴን እዚህ ደረጃ ደረስኩ። አሁን ላይ መለስ ብዬ የተወሰኑ ታሪኮችን ተነግረውኝ እነዛን ነገሮች ለማጣራት እየሞከርኩ በነበረበት ሰዓት ያንቺና የባለቤትሽ ግንኙነት በሆነ ምክንያት እንደፈረሰ ትዳራችሁ እንደፈረሰ ምናምን መረጃው ደረሰኝ። ከዚህ በፊት ደግሞ ከባለቤትሽ ጋርም ከቀድሞ ባለቤትሽ ጋር ከአቶ ታፈሰ ጋር ተገናኝተን አውርተናል። አቶ ታፈሰ ደግሞ የኔ የአባቴ የአንዳርጌ በጣም 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 የቅርብ ጓደኛ ናቸው። በጣም ነው የማውቀው። በጣም ጥሩ። ስለዚህ አንቺን የሚጎዳሽ ነገር እስከሌለ ድረስ እኔም ብትተባበሪኝ ምንም አይጎዳሽ። ምንም ችግር የለም። መጀመሪያም እንዲሁ በግልጽ ብትነግረኝ አልጨቃጨቅም ነበር ነበር። መልካም እንደዛ ከሆነ ጥሩ። ስለዚህ አሰለፍ ብለሽኛል ስምሽን። መልካም እስኪ እንመለስና መጀመሪያ አንቺ የነበረሽን ህይወት በደንብ ከስር መሰረቱ እየነገርሽኝ በመጣሽ ቁጥር ምን ያህል የታሪኩ እውነት ትክክል እንደሆነ የተሰማው ጥቆማ ትክክል እንደሆነ እያረጋገጥኩ እመጣለሁ ማለት ነው። ኦኬ ለኔ ለእናትና ለአባቴ አንድ ልጅ ነኝ። እሺ ያው ተወልጄ ያደግኩት ትንሽ ከተማ ናት። ከአዲስ አበባ 600 ኪሎ ሜትር ነው የምትርቀው ማለት ነው። እናትና አባቴ እኔን ከወለዱ በኋላ ያው ሌላ ልጅ አልወለዱም። በጣም ከሚገርም አንዱ እንደ ማንኛውም ህብረተሰብ በጣም አቅጠው ተንከባክበው በትምህርት ትልቅ ደረጃ እንድደርስ አድርገው ነው እናትና አባቴ ያሳደጉኝ። በጣም ከሚገርም አንዱ እኔ ከትምህርቴ ውጪ እና ከአክስትና ከልጆች ውጪ እኔ ሌላ ሰው እንኳን የለኝም ጓደኛ የሚባል ማለት ነው። በቃ ሌላ ማንንም አውቃለሁ። እናትና አባቴን አክስቴ ልጆችን ማውቃቸው። በጣም ጎበዝ ተማሪ ነበርኩኝ በዛሽ ከተማ ስር ማለት ነው። ያው ግን ያው ማንም ሰው ቢሆን በህይወት እስካለ ድረስ የልጁን ትዳር ህይወት ማየት ይፈልጋል አይደል? እሺ ቤተሰቦቼ ያው በትምህርቴም ስኬታማ ስለሆንኩኝ የኔን ህይወትና የኔን ልጅ ማየት ይፈልጉ ነበር ቤተሰቦቼ። በቃ እንዳገባ ምን እንደምን ነበር የሚጎተኩት። ግን እኔ በወቅቱ ወደዛ ሀሳብ ውስጥም የለውም። እኔ ሲጀመር ወጥቶም ራሱ ወደ ጓደኛ መታወቅም ቦታም አልሰጠውም፣ ጊዜም የለኝም ከወንድ ጋር ለመታወቅ ማለት ነው። ያው እንደነገርኩህ አክስቴ ልጆች ናቸው ወንድሞቼም እህቶቼም የምላቸው። ግን ያው የእናትና አባቴ ጉትጎታ ደግሞ እንዳገባ አድርገውኛል። አሁን አንተ አውቀዋለሁ እንዳልከው አቶ ታፈሰ ጋር ማለት ነው። አቶ ታፈሰ ማለት ከሚገርመው ቤት ውስጥ በጠቅላላ የተሰራው የእንጨት ባለሙያ ነው። ሶፋዎችን፣ ብፌዎችን፣ በቃ ብዙ ነገሮችን የሚሰራ ባለሙያ ነው አቶ ታፈሰ ማለት። በብዛት የኛ ቤት ያለው እናትና አባት ቤት ያለው እቃዎች ጠቅላላ የተገዙት ከአቶ ታፈሰ ነው። በዛ አጋጣሚ ነው ከአቶ ታፈሰ ጋር እንቀራረብ የቻልነው ማለት ነው።
ወደ እንዴት ገባችሁ ለምትለው ነገር ይሄ ነው ያቀራረበን። ኦኬ። ታጣፈሰጋ ማለት ነው። በዚህ ተቀራርባችሁ ግንኙነታቸው ወደ ፍቅር ሄደ ነው? አዎ። እስኪ ማለት እነዚህ ያሳደጉሽ ቤተሰቦች ማለት ወልደው ያሳደጉሽ ጥሩ ደረጃ ላይ እንድትደርሺ ያደረጉሽ ቤተሰቦች የዛው ከተማ ተወላጅ ናቸው ወይስ ከሌላ ቦታ የመጡ ሰዎች ናቸው? አይ እዛ ከተማ ተወላጅ ናቸው እናትና አባቴ። ስለዚህ አካባቢው ላይ ያለውን ነገር ምናምን ነገር በደንብ የሚረዱ ናቸው ማለት በደንብ ያውቃሉ ማለት ነው። እያንዳንዱን ነገር ምን ይመስላል? እስኪ ኑሯቸው የቤታቸው የኑሮ ደረጃ ምን ይመስል ነበር? ያ አባቴ አስተማሪ ነው። እናቴ ደግሞ የቤት እመቤት ናት። ያው እሱ ሰርቶ ሲመጣ እናቴ እንግዲህ ያው የቤት እመቤት ማለት ስራ የሌላት ሴት ናት ማለት ነው። አባትሽ አስተማሪ ነው? አዎ መምህር ነው። ሌላ ማለት መተዳደሪያ ነገር ወይ ደግሞ የራሳቸው የሆነ ነገር አላችሁ እዛ ከተማ ላይ? አይ ምንም ነገር የለም። የራሳችን የሆነ ነገር ምንም ነገር የለም። በቃ ነገርኩህ እኮ እኔ ለእናትና ለአባቴ አንድ ነኝ። እኔ ነው ጠንከሬ እንድማር ያደረጉኝ። ሌላ ገቢ የሚባል ነገር የለንም። አባቴ የምንተዳደረው። ኑሯችሁ ምን ይመስል ነበር? እስኪ የኑሮ ደረጃችሁ? ያው ትንሽ ከከተማው መራቅ ያለ ስለሆነ ብዙ የሚከብድ ኑሮ አይደለም ያለው ከተማው ላይ። ሁሉም ነገር ያው በኢኮኖሚ ከከተማው የተሻለ ነው። መልካም ማለት እስኪ ያው ቅድም ስነግርኝ ቤተሰቦችሽ አሪፍ አድርገው ጥሩ አድርገው እንዳሳደጉሽ ትምህርትሽ ላይ ጎበዝ እንድትሆኝ አድርገው እና ያሳደጉሽ ምን ያህል ሄደሻል በትምህርት? እኔ በትምህርት ላይ ተመርቄያለሁ። ተመርቄ ጨርሼ የራሴን ስራ ይዤ ያስኩ ሰው ነኝ። ማለት አሁን ላይ ነው ወይስ ያኔ እዛ እያለሽ? እዛ እያለሁ ነው ጨርሼ ዲፕሎማ ይዣለሁ። በጣም ከሚገርም አንዱ አባቴ የእሱን ራዕይ የእሱን ስኬት እንዲዝ ነው የሚያደርገኝ። በቃ አስተማሪ ስለሆነ ጎበዝ ተማሪ እንደሆነ ጎበዝ እንደሆንለት ነው የሚፈልገው። ለዛ ነው በጥኑ ማለት ያው የአስተማሪ ልጅ ሲኮን ያው ብዙ ጊዜ እናውቀዋለን በአሪፍ ስነ ምግባር ነው ልጆቻቸውን የሚቀርጹት። ያው ሌሎቹ አይቀርጹም ማለት ሳይሆን አስተማሪ ሲኮን ደግሞ ልጆቻቸው ላይ ያው ጫን ብለው ትምህርታቸውን በአግባቡ እንዲማሩ ያደርጋሉ። ምክንያቱም ያው ብዙ ልጆችን የብዙ ሰዎች ልጆችን መቅረጽ የሚችሉ ወላጆች የራሳቸው ልጅ ደግሞ ከዛ በተሻለ ያው ከሚገርም አንዱ የኔ አባት በጣም ይለያል። ስለ እውነት ነው የምልህ። በትምህርቴ ላይ ቀልድ አያውቅም። የሚጎለኝ ነገር እንዲኖር አይፈልግም። ቢያንስ ቤታችን አጉድሎ እንኳን ወደ ትምህርቴ ነው በቃ እንዳዘነብ የሚያደርገው። እግዚአብሔር ይመስገን የጎደለብኝ ነገር የለም። አንድ ልጅ ማለት ለእናትና አባት ቀላል ነው ማሳደግ። የበፊቱን ህይወት ምነግርህ በቃ ምንም ነገር እንዲጎልብኝ አይፈልግም። አንቀባሮ ነው ያዘኝ። ብቻ በአጠቃላይ ግን ወደ ትምህርቴ እንዲሆን ነው በቃ የሚጓጓው የሚፈልገው። ይህንን አርአያ ያዥልኝ ምናምን የሚለኝ። እኔም እግዚአብሔር ይመስገን አላሳፈርኩትም። በሱ ነው የሄድኩት። አይ መልካም ነው። በጣም ደስ ይላል። እንዳልሽኝ ከሆነ ከዛ በኋላ የተዋወቀ አድርጋችኋል ከታፈሰ ማለት ትምህርት ቤቶች ላይ ነገር እያለሽ መቼም ነገሮች ይከብዳሉ አይደለ? ከግንኙነት ምናምን ሊፈጠር ይችላል። እንደዚህ በትምህርት ቤት ላይ ከሌላ ወንዶች ጋር ምናምን ሪሌሽን ምናምን ነበረሽም ማለት ያው በወጣትነት እድሜ መቼም ከበድ የሚያደርገው ትዳር ከመግባባት በፊት የሆነ ፍቅረኛ ምናምን የሚባል ነገር ይመጣል አይደል? እንደዚህ አይነት ግንኙነት እስከ ተሻጠቅ ነበር በሰዓቱ። እኔ ከሚገርም አንዱ አይደለም ብለህ ውሸት ነው የሚመስልህ አይደል? ግን እኔ ፈጽሞም አላስብም ነበር ስለ ወንድ ጓደኛ ምናምን ነገር አላስብም። ያው አንድ ክላስ እንኳን ብንቀመጥ ወንድሜን እንጂ ብዬ ማሰበው የልጅ ነገር ለትዳር ይሆናል ብዬ ማሰባቸውም ገምታቸውም የሉም። በቃ የወንድምና የእህት ግንኙነት ነው እዛ ትምህርት ቤት ውስጥ ራሱ ያለን። ስለዚህ ነገር ማለት አይከብድም ያለምንም ሪሌሽን ትምህርት ቤቶች ኤሌመንተሪ አልፎ ሃይስኩል አልፎ ጭራሽ ደግሞ የአባቴን ዓላማ በኮሌጅ ደረጃ በዩኒቨርሲቲ ደረጃ ድረስ ደርሰሽ ዲፕሎማ እስክትወስጂ ድረስ አንድም ጓደኛ አልነበረሽ? ምን አልነበረኝም። አታምንም። ልክ ለዛ ነው ለምን ታውቃለህ? እዚህ ጋር ማስበው አባቴ ጠዋት ወጥቶ ማታ የሚገባው ለማን ነው የሚለፋው? እዚህ ጋር እናቴ ስራ የላትም ማለት እየመጣለሽ ሪጀክት እያደረግሽ እየመለስሽ ነው ወይስ እንዴት ነው? አልገባኝም። አዎ እኔ በአጠቃላይ አልፈልግም ብዬ ነው የምመልሰው እንጂ የለም ብዬ አልደረግም። አዎ ይመጣል፣ ጓደኛ ይኖራል። ግን እኔ አንድና አንድ ዓላማ ምንድነው? አባቴ ማስደሰት ብቻ ነው እዛሽ ቦታ ላይ በቃ እንጂ ይመጣል። የፍቅር ጥያቄማ ይመጣል ይሄዳል እኮ ያው እኔ ስለማልፈልግ ነው። አዎ ያ ጥሩ ነው። እስኪ እሺ መልካም እንግዲህ እዛ ደረጃ ደርሰሽ ለቤተሰቦችሽ ኩራት ሆነሽ ወደ ትምህርትሽን ጨርሰሽ ቤትሽ ገብተሻል።
ከዛ በኋላ የነበራችሁ ኑሮ ምን ይመስል ነበር? ከዛ በኋላ ምን ነበር የምታደርጊው? ምን ነበር የምትሰሪ የነበረው ከተመረቅሽ በኋላ? ያው የግል መስሪያ ቤት ውስጥ ነው የምሰራው። ያው ከዛ በኋላ ግን ያለው ነገር ምንድነው? ያው እና አባቴ እንግዲህ ተመረሻል፣ ተመረቀሻል፣ ትልቅ ደረጃ ደርሰሻል፣ የራስሽን ስራ ይዘሻል፣ አሁን ከራስሽ አልፎ እኛንም መጦር ጀምረሻል። ግን ከዚህ በኋላ ደግሞ የራስሽን ህይወት የሚባል ነገር ደግሞ መመስረት አለብሽ በሚል ሰዓት ነው ያልኩህ። ከአቶ ታፈሰ ያው እኛ ቤት በሚመጣበት ሰዓት ነው የምታወቁ ያልኩህ ማለት ነው። ያው ቤተሰቦቼ ወደ እሱን እንዳገባ ነው ፈቃደኛ ሆኑት ማለት ነው። አቶ ታፈሰን ነው ከሱ ጋር በትዳር ማለት ተዋዳችሁ ተፈላልጋችሁ ተፋቅራችሁ ነው ወይስ? አይ ቢያንስ እንኳን ብዙም አመት ቢሆን ነው ቢያንስ ጓደኝነት እንኳን አብረን ትዳለው ከሱ ጋር። አዎ ብዙም አላለኝም አመት ቢሆን ነው። ማለት እንዴት ወደ ጓደኝነት ልትገቡ ቻላችሁ? ወደ ጓደኝነቱ ራሱ ስትገቡ ያው ከአቶ ታፈሰ ጋር የተዋወቁት እኛ ቤት በሚመጣበት ሰዓት ያው ምልክቶች አሉ አይደለ? በአይነት ከምታሳያቸው ምልክቶች ምናምን እወጣለሁ፣ አውርቼው እመለሳለሁ። መስሪያ ቤት ደግሞ አንዳንድ ጊዜ እሄዳለሁ እሱ ጋር፣ ከስራ መልስም እሱ ጋር እሄዳለሁ። በዛ ተግባባን ከእሱ ጋር በብዛት ነው። ከስራ ስወጣ ወደ ቤት ከመምጣቴ በፊት እሱ ጋር ነው ገብቼ ትንሽ ተጫውቼ አውርቼም ብዬ ወደ ቤት መመለሰው። በዛ ነው ተግባባን። ከዛ ወደ ፍቅር አቀናችሁ? ያው ማለት ሁለታችሁም ከፍላጎት ነበር? ያው ይሄን የምትለው ፍላጎት ነበረው። የመቼስ ፍላጎት ሳይኖረኝ ላገባ አልችልም። ፍላጎት አለኝ እንጂ። አንድ አመት በጓደኝነት ከቆያችሁ በኋላ ነው ወደ ትዳር የገባችሁት? ያው እስኪ ማለት ወደ ትዳር ለመግባት እንዴት ተነሳሳችሁ? ማለት ያው አንዱ ይህን ጥያቄ ማምጣት አለበት መስጂም በቃ የጓደኝነት ጊዜ ይበቃል፣ ወደ ትዳር መግባት አለብን ምናምን የሚል ነገር አለ እና እንዴት ሀሳቡ ተነሳ ወደ ትዳር የመግባቱ? እኔ በመጀመሪያ እናትና አባቴ የሚሉኝ ነገር ነው የምሰማው። ያው እናትና አባቴን ጠየኳቸው። እንዴት ነው እንደዚህ ነገር ከአቶ ታፈሰ ጋር ግንኙነት አለኝ፣ ምን ማድረግ አለብኝ ስል በቃ እሱም ስራ አለው አንቺም ስራ አለሽ፣ ተጋብታችሁ መኖር ትችላላችሁ የሚል የእናትና አባቴ ፍላጎት ነው። አንደኛ ነገር እነሱ ስለሚቀርቡትም ስለሚያውቁትም የበለጠ ከኔ የበለጠ እሱን ያውቁታል። ስለዚህ ይሄ ሰውዬ ምንም ነገር እንደማያጎልብኝ ስላወቅኩ ነው ወደ ትዳር የገባሁት። ስለዚህ ተስማምታችሁ ሁለታችሁ ወደ ትዳር ገባችሁ። እስኪ ምን ይመስል ነበር በትዳር ወቅት በነበርሽበት ጊዜ ምን አይነት ኑሮ ነበር? እስኪ ምን ነው? በጣም ይገርማል። በትዳራችን በምንኖር ሰዓት መቼ እኔ እንደጠበቅኩትም አልሆነልኝም። ማለት ያው በውጭ የምታየውና ቤቱ ስገባ አንድ አይደለም ያለው ነገር ማለት ነው። እኔ እንጃ እኔ ከታፈሰ ጋር ቢያንስ እንኳን በጣም ብዙ ህይወት ይኖረኛል፣ እቀጥላለሁ፣ ልጆች እናፈራለን፣ ምን እንላለን ብዬ አስብ ነበረ። በቃ በአጠቃላይ የተደላደለ ነገር አይደለም ያለ ከሱ ጋር። ቢያንስ የሰው ልጅ እንኳን ስትጋባ ቁጭ ብለን እንኳን የምትወያይበት ጊዜ ይኖራል። ይመጣል ከስራ የተረበሸ ስሜት ነው ያለው። ቁጭ ብለን እስከ አንድ 5 ደቂቃ እንኳን ተቀምጠን እናውራ በምትልበት ሰዓት እቸኩላለሁ እሄዳለሁ ይላል። እንዴት የሰው ልጅ ተጋብቶ ለ2 ወር ያህል ለ1 ወር ከምናምን ያህል ጠፍቶ ይመለሳል ወደ ቤቱ? አልገባኝም። ነገርኩ በአጠቃላይ ስነግር ምን ታውቃለህ፣ አግብቼው ልጆች መሰረታለሁ ኖራለሁ ያልኩት እንዳልኩት አይነት ሰው አልነበረም ለኔ አቶ ታፈሰ። ማለት ምን ሆነብሽ ነው? እስኪ ግልጽ አድርገሽ ነገሩን ንገሪኝ። አግብታል? አላገባም። በቃ ምን ነው ታውቃለህ፣ ስትጋባ ከዛ ሰውዬ የምትፈልገው ነገር አለ አንተ፣ እሱ ከኔ የሚፈልገው ነገር አለ አይደል? ይሄ አሁን ያለመጣጣም ነገር ማለት ነው። ገባ? በቃ ነፍስና ነፍሳችን ያለ መገናኘት ነገር ነው እኮ። ምንድነው ይሄን ነገር የፈጠረው ነው? አልገባኝ እኮ። በደንብ እንድነግሪኝ የፈለኩት ምንድነው ይሄን ነገር የፈጠረው? በጣም ከሚገርም አንዱ ከስራው ውሎ መጥቶ ራሱ ራት እየበላ ምን እያለን ራሱ ሆነ ተኝቶ ራሱ በቃ ሆነ ደስተኛ ያልሆነ ወንድ ታውቃለህ። እኔ ይሄ ለዚህ ነው በጣም ከሚገርም አንዱ አመታትን ነው ከሱ ጋር በትዳር የቆዩት አይደል? ልጅ እንኳን ያልፈጠርንበት ሰዓት ነው። ያው አልወለድኩም ምን አላልኩኝ እኮ። ምንድነው ያ ምክንያቱ? እኔ ምክንያቱን ነገርኩህ እኮ። ለ2 ወር ያህል ጠፍቶ ይመጣል። የት ነበርክ? ይሄ ነገር ይብራራልኝ። ምን ሆነክ ነው? እዚህ ነኝም
ምንድነኝም ሳትለኝ ነው የምትሄደው። እስኪ ንገረኝ፣ ምንድነው ችግሩ? የተፈጠረ ነገር አለ ወይ? እኔ የማላውቀው ነገር እንግዲህ ሚስት ባልና ሚስት ማለት ብዙ ነገር የሚወያዩ ሰዎች ናቸው። እስኪ ንገረኝ ችግሩ፣ ዛሬ ምን ተፈጠረ? የት ሄደን የመጣው? እንዴ ሰው 2 ወር ያልጠፍተህ እንዴት ትመጣለህ? ይሄ እዚህ ቦታ ነኝ አይባልም ስለ አይ የራሴ የሆነ ጉዳይ ነው የራሴ የሆነ እንትን ነው ልነግርሽ አልችልም። ምንድነው ማትነግረኝ? ታዲያ ለምን አገባኝ? እኔ ችግርን ያንተ ችግር እኔ ካልሆንኩ የኔን ችግር አንተ ካልሆንክ ታዲያ እኔ እናንተ ለምን ተጋባን? ምን ያደርግልናል? ቤት ዳር ታዲያ መፍረስ አለበት በምስል አይደለም። በቃ አትናገሪኝ፣ ቀስ በይ፣ ሁሉም ነገር አንድ ቀን ይገባሻል። በቃ ከሚገርም አንዱ የመቆጣትም የምንም የማለት ነበር የሚመጣው። እኔ ነገር ግን በፍጹም ከዛ በኋላ አልጣመኝም ነበረ። ወይ ማለት የት ነው ሄዶ ለ2 ወር ምናምን ቆይቶ የሚመጣው? ይሄን ነገር ካገባሽ በኋላ ነው ወይስ ደግሞ በጓደኝነትም ያላችሁ? በጓደኛሞች እያለንማ ያው ቀን ቀን እንገናኛለን፣ ማታ ማታ ብንገናኝም አብረን አናድርም እኮ ነው። ገባኝ። ግን ደግሞ አይ የፈለገ ይሁን አሁን እኮ ለ2 ወር ምናምን ነገር ጭራሽ ሳይመጣ ነው እኮ አይደል እያልሽኛለሽ? ጭራሽ ሳይመጣ በግንኙነት ወቅት በጓደኝነት ወቅት 1 ዓመት አንድ ላይ ስትቆዩ፣ አይ በዛ ሰዓት ከሚገርም አንዱ በስራ ጉዳይ ነው። ሳምንት ምናምን ቆይቶ ሊመጣ ይችላል እንጂ 2 ወር ምናምን ቆይቶ አይመጣም። ስለዚህ ያው እንደሚሄድ የታወቀ ነው። እንደሚሄድ የታወቀ ነው። ግን 2 ወር ነው ያልበት በትዳር አንድ ሚስት ለብቻ ቤት ውስጥ አስቀምጣት እዚህ ቦታ ነኝ ያለሁት ይሄ ችግር ደርሶብኛል ስመለስ እነግርሻለሁ ወይ ደግሞ ከሄደ በኋላ ሳይነግር ከሄደ የሰውዬ 2 ወር ነው ያህል እንዴት ብዬ ነው የምታገሰው? 2 ወር ሙሉ ጥሎ የሚሄደው ማለት ነው ሳይነግርሽ። እሱ በእርግጥ ሊከብድ ይችላል። ሳይናገር እዚህ ነኝ ሳይል መሄዱ ሊከብድ ይችላል። ግን ደግሞ ያው የሰው ልጅ በስራ ምክንያት የሚወጣ ከሆነ ሊቆይ ይችላል። በተለያየ ነው። ግን ደግሞ ምንድን ነው የሚሰራው? ምክንያቱም የሚሰራው እዛው ከተማ ላይ እንጨት ቤት ምናምን ነገር እዛው ምርት እያመረተ ምናምን ነገር እንትን ማለት ነው አይደል? ሌላ ቦታ ለረጅም ጊዜ የሚያስኬደው ስራ ምን አይነት ስራ? ምንም ነገር እንደሌለ ስለማውቅ እኮ ነው እኔ። ገባ? ከተማችን ላይ አሉ እንጨት ቤቶች፣ ግን ታዋቂና ጎበዝ የባለቤቴ ነው። ገባ? ሩቁ የሚያስኬደው የስራ እንትን የለውም ብዬ ነው የማስበው። በአጠቃላይ የለውም። ይሄንን ለማጣራት ነው ወደ ጉዳይ ልግባልክና ይሄን ለምንድን ነው ባለቤቴ ከኔ እየሸሸ ያለው የሚለውን ነገር ለማጣራት አንድ ቀን ሞከርኩኝ። ማለት ሞከርኩኝ ስትይ ልነግርክ ነው። እንደለመደው በጧት ተነሳ፣ ቁርስ በላ፣ ቡና ጠጣና በይደና ወይ ያሰለፍ ብሎ ሲወጣ ወዴት ነው ስለው እቆያለሁ ብሎ አለኝ። እቆያለሁ ማለት እቆያለሁ ነው። እቆያለሁ ማለት ወር ነው ወይስ 2 ወር ስለው አይ በቃ እቆያለሁ ብሎ ይወጣ። ኦኬ። ቦርሳ ምናምን ይዞ ሻንጣ ምናምን ይዞ ነው የሚወጣው ሲወጣ? አዎ ይለብሳል። የሚፈልጋቸውን ነገር ስለዚህ አሁን ላይ ሲወጣ እንደሚቆይ ተናግሮ ነው። የመጀመሪያ ጊዜ አልኩክ ብዙ አመት በትዳር ኖረናል። የዛች ዕለት ብቻ ስሜን ጠርቶ ትንሽ እቆያለሁ ብሎኛል። የሄደው የዛችን ቀን ብቻ ነው። እሺ። ከዛ ከሚገርም አንዱ ቀን ላይ ምሳ በልቶ ወደ ስራ በሚወጣበት ሰዓት አሰለፍ ነገ የምሄድበት ቦታ ስላለኝ ያልታጠቡ ልብሶች ካሉኝ እጠቢልኝና አዘጋጅልኝ አለኝ። ከዛ ምን ያህል ልብስ ላዘጋጅልህ ስል የተወሰኑ ልብሶችን ያው ሱሪ፣ የውስጥ ልብስ ምናምን ነገር ብለዋል። እሺ አልኩት። ሄደ ወደ ስራውን የሚያስፈልገውን ነገር ትንሽ ሻንጣለች በትንሽ ሻንጣዎች አስተካከልኩለት። ጧት ተነሳ። እንግዲህ ይሄድ አይደለ ባለቤቴ ቁርስ ምናምን ነገር አዘጋጃጀውለት። ቁርስ ምናምን ብላላ። የት ነው የምትሄደው ብዬ ያው እንግዲህ ጥያቄ መጠየቅ አለብኝ። ጠየቅኩት። እመጣለሁ አልቆይም ነው ያለኝ። እኮ ንገረኝ፣ ወዴት አካባቢ የምትሄደው? የት ነው የምትሄደው? ለስንት ቀን ነው ትቆያለህ? ወይ በፊት እንዳስለመርከኝ 2 ወር ትቆያለህ ወይ ብዬ አልኩት። ስለው አይ እመጣለሁ እችን ቃላት እመጣለሁ ስል እሺ አልኩት። ወደኋላ ለመልስክና ከሚገርም ጋር እንደዚህ አዘጋጅልኝ በሚል ሰዓት እኔ ራሴ ይሄ ሰውዬ ነገ የት ነው የሚሄደው? እስካሁን ድረስ ዝም ብዬ ችያለሁ፣ ተቀምጫለሁ። ማወቅ አለብኝ የት እንደሚሄድ ምን እንደሚሰራ ከኔ ውጪ ያስቀመጠው ሰው አለ ወይ የሚለው ነገር ጭንቅላቴ ስር እየተመላለሰ ነው። እኔ በህይወቴ ደስተኛ እስካልሆንኩ ድረስ ከሱ ጋር እርግጠኛ ነኝ ይሄ ሰውዬ ሌላ ሴት አለ ብዬ ነው የማስበው። ማንም ሴት የምታስበው ይሄን ማለት ነው። በትዳር ዓለም ውስጥ ስትኖር ይሄንን ነገር ብዬ አስቤ እሱን ለመከታተል ወስኛለሁ። ገና እሱስ ኮንትራት ጠርቶ ሲሄድ እኔ የሚያዘጋጀው ስላለ ወዲያውኑ መጣ። ሄድን፣ መንገድ ጉዞ ጀመርን ማለት ነው።
እሺ ትንሽ ወደ ገጠር አካባቢ ነው የሄድንበት ማለት ነው። እየሄድኩ እያለ ብዙም አራቀም ካለንበት ከተማ ማለት ነው። ብቻ ወደ ትንሽ ገጠር አካባቢ ነው ሄድን። ቆመ መኪናው። እኔም በርቀት አቆመ አልኩት ልጁን። በርቀት መኪናውን አቆመልኝ። ከመኪና ወርዶ ገባ። ያው የገጠር ቤቶች ብዙም አጥር የላቸውም። ወደ ውስጥ ደግሞ አጫጭር ቤቶች ናቸው እንደምታውቀው ማለት ነው። ብዙም ያሳያል ወደ ውስጥ ማለት ነው። ኦኬ ማለት አጥር የላቸውም ነው ወይ ደግሞ አጥራቸው አጫጭር ናቸው። ከዛ የሆነ ሰው ሰላም አለና ገባ። ያው እኔ ራሴ እንዳልጋለጥ ራሴ ተሸፋፍኝ ምን ማለት ምን አይነት ሰው ነው ሰላም ብሎ የገባው? ትልቅ ሰው ነው ሰላም ብሎ የገባው ማለት ነው። ያው እንዳልኩህ ሰላም ብሎ ገባ። እኔም ራቅ ብዬ ቆምኩኝ። እያየሁ ነው ራሴን እንትን እንዳለ ተሸፋፍኝ ቆምኩኝ። ከዛ በኋላ ግን በቃ ያላሰብኩት ነገር ነው እዛሽ ቦታ ላይ ያየሁት ማለት እኔ በህይወቴ ሞቶ የተነሳ ማውቀው ክርስቶስን ብቻ ነው። ገባ። አቶ ወርቁ የሚባል ሰውዬ ሞቷል። ሬሳው መጥቶ የቀበርነው ሰውዬ ባለቤቴ ሰላም ብሎ ሲገባ ያ ሰውዬ ከቤት ውስጥ እግሩ በሰንሰለት ተይዞ ወደዛ ጋይዘው ሲሄዱ አየሁት። ማለት አልገባኝም። አቶ ወርቁ የሚባል ሰውዬ አሉ። የባለቤቴ ጓደኛ። እሱ ሞቷል ተብሎ ሬሳ መጥቶ ቀብረናል። እኔ ባለቤቴ ልከተል የሄድኩበት ጉዳይ ሌላ ጉዳይ ነው። በእኔ አስተሳሰብ ሚስት አለችው ከኔ ጋር ደስተኛ ያልሆነበት ምክንያት አለ ብዬ አይደል እዛ ቦታ ላይ ተከትዬ የሄድኩት። ግን ያየሁት ሌላ ነገር። ባለቤቴ ሰላም ብሎ የገባበት ቤት ውስጥ አቶ ወርቁ እግሩ ላይ ካቴና አድርገውለት ሰንሰለት ወደዛ ሄዶ ሲሄዱ ደንግጬ በዛሽ ቅስፈት ውስጥ ወደ ቤት ተመለስኩ። አቶ ወርቁ በሰንሰለት ታስሮ ነበር እያልሽኝ ያለሽው? አዎ። እና ሞቷል ተብሎ ከተማው ላይ ተቀብሮ ቤተሰብ አልቅሶ ሆርሞን አውጥቶ ሁላችን ነገር ግን በህይወት ነበረ። ይሄን ነገር ደግሞ ታፈሰ ያውቃል እያልሽኝ ነው? አዎ። ታፈሰ ባያውቅማ ኑሮ እኔ ተከትዬ የሄድኩ ጉዳይ ሌላ ጉዳይ፣ የገጠመኝ ሌላ ጉዳይ። እኔ ለራሴ ተጨናንቅ ያለው ገባ። ጥያቄዎቹ ሞተ ብሎ የተቀበረ ሰውዬ እንዴት በአካል አየሁት የሚለውን ነገር እኔ ራሴ ውስጥ ያለው ነገር ድንጋጤ በዛሽ ቦታ ላይ ብቻ በአጠቃላይ ሩጬ ዘልዬ መኪናውን አንሳ ብዬ ከነሱ ጋር ተነስቼ ወደ ቤት ሄድኩት። ቆይ ማለት እሺ በህይወት አለ ይባል በሰዓቱ ታፈሰት አይደለ ወርቁት አይደለ ምንድነው በሰንሰለት የተታሰረው? እሺ ማለት እንዳልሽኝ ተመልሼ ወደ ቤት ሄድኩኝ ያለሽ ምን ያህል ጊዜ ቆይቶ መጣ ታፈሰ? 3 ሳምንት። 3 ሳምንት? ያው ቆያለሁ ብሎ ልብስ አዘጋጅለት አይደል ሄደው 3 ሳምንት ቆይቶ። ስለዚህ ስለቆየበት ቦታ ጠይቀሻል አንቺ? ጠይቄያለሁ። ወለ ገብቶ በወጣ ቁጥር እኮ የት ነው የምትሄደው? ለምንድን ነው የቆየከው? ለምን ጠይቃለሁ እኮ ምን አለሽ? ምንድን ያለሽ? ያው የስራ ጉዳይ ነበር። ራቅ ያለ ቦታ ነው። ተከተለሽው እንደሽ እዛ ያየሽውን ነገር ነው ምንም አልነገርሽው? ፍጹም ይሄ ነገር እኮ ሞተ ተብሎ የተቀበረ ሰውዬ በአካል አይቼው እኔ ነገ በመቶ አጠገቤ ሲቀመጥ ታፈሰ የት ነበርክ እንደዚህ ብሎ ሲለኝ እኔ አይቻለሁ እንዲህ ቦታ ነበርክ አይቻለሁ ሞተ ሰውዬውንም አይቻለሁ ካልኩት እኔ ላይ ምንድነው የሚፈጸመው ብላ አሰበከው? እኔ ከመግደል ወደ ላይ ነው እንዴ? ለምን ይገልሻል አንቺ? ለምን አይገለኝም? ሞተ ተብሎ የተቀበረ ሰውዬ እኮ ነው በአይኔ ያየው እኮ። ሞተ ተብሎ የተቀበረ ሰውዬ በአይንሽ አየሽው እንጂ ወይ ይሄ ሰው ሲገላላይሽ አፈሰ ሲገላላይሽም ወይ ደግሞ ምን ሲያረጋላሽም። ስለዚህ ለምን ይገልኛል? ቢያንስ እንኳን ለምን ተከተልሽ የሚለው ነገር ጥያቄ ይመጣል። ሁለተኛ ነገር ደግሞ ድንገት የኔ ባለቤት በዚህ ወርቁ ጉዳይ ላይ እጁ ሊኖርበት ይችላል ብዬ አስባለሁ። በምን አልሞተም እኮ አይደል? በምን አይነት ጉዳይ ላይ ነው እጁ? አልሞተም። ሞተ ብዬ ተቀብሯል እኮ በእጁ ሊኖርበት ይችላል ብለሽ ስታስብ ያልገባኝ እኔ ምን ሊሰራ የኔ ባለቤት እዛ ቤት ውስጥ ሄደ? መጀመሪያ እኮ አቶ ወርቁ ከዛ ከተማ ሲወጣ ታፈሰ አብሮት ነበር የወጣው አይደል? ገና መጀመሪያ ሀ ተብሎ ከዛ ከተማ ሲወጣ አይደል? ከዛ በኋላ ነው ታፈሰ ወደ ከተማው ተመልሶ ወርቁ በዛው ይቀርው። ከዛ ከጊዜያት በኋላ ነው ታፈሰ ወርቁ ሞተ ተብሎ ደግሞ መረጃ ይመጣል። ስለዚህ ይሄን ነገር እንደ ባለቤትነት ስለምታውቂው
ለምንድን ነው ይሄን እያደረጋችሁ ያላችሁት? ለምንድን ነው ለምን አላልሽም? እኔ አልጠየቅኩትም። ለምን ታውቃለህ? አብሮት ሄደ ሰውዬ ባለቤቴ ተመልሶ ወርቁ ሞተ ብሎ ሬሳ ሲመጣ አንተ በራስህ የሚጠይቅ ነገር እኮ አለ ጭንቅላት ካደል። ያ ስላለ ለህይወቴ ስለፈራው ስለሰጋው ብቻ አልጠየቅኩትም። ድምፄን አጥፍቻለሁ። እሺ ከዛስ ማለት እሺ በዛ ሁኔታው ዝም ብለሽ አፍሽን ዘግተሽ ነው? አዎ ምን ዝም ብያለሁ። በዛ ቦታ ላይ ዝም ብያለሁ። ብቻ በየጊዜው የተለያዩ ሰዎች እኛ ቤት ይመላለሱ ጀመር። ማለት እኔና እሱ ቁጭ ብለን ወይ ኖንሽ ነገር ዶክመንቶች እየሰራ ከሆነ ወይ ነገር ይመጣል ሰው። በሚመጣበት ሰዓት ምልክት ነው የሚሰጠኝ። ግቢ የሚል ምልክት ወደ ውስጥ ማለት ነው። ይመጣሉ ሰዎች። ከዛ ተነስቼ ያ ወደ ጓዳ ይገባለሁ። ብቻ ትንሽ ድምጾች ይሰሙኛል። ምን አይነት ድምጾች መሰለህ? አሁን የመግደል አላማው የለኝም፣ ተረጋግቶ የተቀመጠ ሰው ነው፣ ለምን አሁን እንደዚህ እናደርጋለን፣ ለምን አሁን እንገላለን የሚል ነገር ድምጾች ይሰማሉ። የመጡ ሰዎች የሚጠይቁት ማለት ነው። ታፈሰ አልገባኝም። ታፈሰ ነው ለምን የመግደል እቅድ የለኝም፣ የመግደል አላማ የለኝም የሚለው? አዎ። ግን እነዛ ሰዎች ለምን አላደረከም ብለው ነው እነዛ ሰዎች እሱ የሚጠይቁት። ታዲያ እሱ አሁን የመግደል እቅድ የለኝም ተረጋግቶ የተቀመጠ ሰው ነው ማለት መልስ ይሰጣቸዋል። አሁን ለምን እናደርገዋለን፣ እንረጋጋ፣ ቀስ እንበል ምናምን ነገር። እርግጠኛ ነሽ? ያልሆነውን ነገር እስካሁን ድረስ ቁጭ ብዬ ካንተ ጋር አውራለሁ። ታዲያ ይሄን ነገር እየሰማሽ ከነበረ ምን አይነት ትዳር ነው? እንዴት ተቀመጥሽ? እንዴት ዝም አልሽ ነው? ለምን ዝም አልሽ? ገባካ? እኔ አሁን እሱ ጠየቅኩ መልስ የለኝም። እሱ ከሱ ጋር መልስ የለኝማ። ስለዚህ ይሄ ትዳር ደግሞ በእኔ በኩል ደግሞ መፍረስ አለበት። እሺ። ስለዚህ ደግሞ ቀጥታ የሄድኩት የት ነው? ወደ እናትና አባቴ ጋር ነው። መጀመሪያ ደስተኛ አይደለሁም በዚህ ሰውዬ እንደሆነ መቼስ ከእናት በላይ ማንም የለማ። እኔ ለእናቴ አጫውታት ነበረ። ከዛ በወቅቱ ግን ቁጭ አድርጌ እናትና አባቴን ነገርኳቸው ያለውን ነገር። ምን ብለሽ ነገርሻቸው? በቃ ታፈሰን ያላቅም ችግር ውስጥ ይሆናል ወይ እንደዚህ ነገር ነው። ለእኔ ደስተኛም አይደለሁም። ይሄን ዓመትም ከሱ ጋር ተቀምጬ አንደኛ ነገር አይምሮዬም ልክ አይደለም። ገባ? ልጅ በማጣቴ ብዙ ነገሮች ተጽዕኖ አለብኝ ብዬ እናቴን ነገርኳት። በቃ ይሄን ከተማ ለቀሽ መውጣት አለብሽ ብላ ከተማውን ለቅቄ እኔ ወደ አክስቴ ጋር ነው የመጣሁት። ለሱም ሳትነግሪው ምን ሳትይም ትዳራችን ዛፈጂ? በቃ ትዳራችን መፍረስ አለበት ብያለሁ እኔ ለሱ። ከዛ በቃ ተስማምቷል። እሱም እሺ አሜን ብሎ ያው አሜን ብሎ አልተቀበለም። እኔ ግን እዛች ጋር የሆነ ነገር ደስ ነገር ስላላለኝ እኔ በቃ እኔ መፍረስ አለበት ነው እሱ ነው መፍረስ የለበትም የሚለው። እኔ ግን ትዳሬን አፍርሼ ነው ያለሁት። ማለት ሳትስማሙ ሳትለያዩ ነው ጥለሽ የመጣሽው ነው? እስኪ ግልጽ አድርገሽ ንገሪኝ። በቃ በአጠቃላይ ሄድኩኝ እና እናቴ ነገርኳት። ኖ እኔ ከእናትሽ ጋር ሳይሆን ከሱ ጋር ያለሽን ነገር ነው። ከሱ ጋር ያለሽን ነገር ተስማማ። በመጨረሻ ሰዓትማ እኮ ይልክ አንድ ነገር ምክንያትሽ ምንድነው ከኔ ጋር እስኪ ልታፈርሽ የቻልሽበት ምክንያት በሚጠይቅ ሰዓት ያው እኔ ልጅ ማግኘት ስላልቻልኩኝ ወይ እኔ ችግር ወይ አንተ ችግር ነው ብዬ ስለማስብ እስኪ ትዳራችን እናፍርስ ብዬ ጠየቅኩት። ተስማማ በመጨረሻ ሰዓት። ከዛ ወደ አዲስ አበባ ተመለስሽ? ተመልሼ መጣ አክስቴ ጋር። ወደ አዲስ አበባ መጣሽ፣ እሱ እዛው ቀረ። ከዛ በኋላ ስለሱ ምንም የምታውቂው ነገር የለም? እኔ ምንም ነገር ለማንም ስለ ወርቁን ስላየሽው ነገርና ምንም ነገርኩህ እኮ ለማንም ምንም ነገር አልተናገርኩም። ለማንም ምንም ነገር አልተነፈስኩም። ለምን አልተናገርሽም? ቢያንስ ከወጣሽ ለቤተሰቦችሽ ለሆነ ሰው ለምን አልተናገርሽም? እንዴ እኔ ለቤተሰቦቼ እንዴ ያሉኝ እኮ እነሱ ብቻ ናቸው። ብቻኛ አይደል? አንድ ነገር ቢያደርግብኝስ ብዬ ፈራው። ገባ? ከዛ ቦታ ላይ እየመጡ እኮ ታፈሰን እኮ ነው የሚያስፈራሩት እነዛ ሰዎች። ለምን አላደረክም? ያስፈራሩታል ነው ወይስ ይወያያሉ ነው? እኔ አሁን ግራ እያጋባሽ ነው አንቺ ራስሽ። ነገርኩ። ለምንድን ነው ያላደረከው? ለምንድን ነው ያልገደልከው እኮ ነው እያሉ ያሉት እኮ። ጥያቄ ይጠይቁታል ነው ያስፈራሩታል ነው? ያው ይሄ ከማስፈራራት ውጪ ነገር ሌላ ነገር አለ? ሄርክ አይደለ? ሄርክ ለምሳ ፈጽም መጣ ከተባለ መቼስ ሂድ እዛ ቦታ ላይ ተብሎ ነው የተላከው አይደለ ሰውዬ። ስለዚህ ደግሞ ማስፈራራት ነው። ስለዚህ እርግጠኛ ነሽ አንቺ ወርቁን ስለማየትሽ እርግጠኛ ነሽ? ወርቁን ስለታስሮ ስለማየትሽ እርግጠኛ ነሽ? በጣም እርግጠኛ ነኝ። ይሄን ነገር እንደዚህ ሲያወሩ ምናምን ነገር ስለመስማትሽ እርግጠኛ ነሽ? አዎ ሰምቻለሁ። መልካም። ይሄን ነገር ማለት በደንብ ልታረጋግጭልኝ ትችያለሽ? አሁን ታፈሰን ባገናኝሽ ታፈሰን ፊት ለፊት ልጠይቅልኝ ትችያለሽ? አይ በፍጹም አላረገውም። ለምን አላረገውማ? ነገርኩ። ካሁንም ለህይወቴ እሰጋለሁ። ምንድነው ለህይወትሽ የምትሰጊው? እኔ በአሁኑ ሰዓት ላይ ደስተኛ ነኝ። ስራ እየሰራሁ ነው፣ እየኖርኩ ነው ያለሁት። ስለዚህ ስለ እንደዚህ ጥያቄ እኔ ከባለቤቴ ጋር ፊት ለፊት ቁጭ አድርገን እኔ ልጠይቀኝ አትችልም። ሲጀመርም አላደርገውም፣ አልጠይቀውም። ትክክለኛነቱን ማረጋገጥ እንፈልጋለን እኛ። አንቺ ነገርሽ ራስህ ትክክለኛውን ነገር በሌላ መረጃ ማረጋገጥ ትችላለህ። ብዙ አይነት መንገዶች ሄደናል እኛ። አሁን ደግሞ
ይሄ ነገር ትክክለኛነቱን እሱ ፊት ለፊት እንድትነግሪኝ እንፈልጋለን። አንተ በምታጣራው መንገድ አጣራ። ይሄ ግዴታ ነው ይልሽ። ኦሬዲ ይሄን መረጃ ይሄን መረጃ ኦሬዲ ነግረሽናል፣ ለኛ ሰጥተሽናል። ስለዚህ ውሸትሽን ላለመሆኑ ምን ማስረጃ እኮ ዋሽበት ምክንያት ምን ይሆናል? ስለዚህ ምን ማን ያውቃል ስለተፋታሽ ወይ ደግሞ ከሱ ጋር ስለነበረሽ ኦር ደግሞ አሁን ላይ ትዳርም ስላለው አይታወቅም። ስለዚህ ይሄን ነገር እንድታረጋግጭልኝ ይፈልጋሉ። እኔ በፍጹም ነው የነገርኩት እኮ ከሱ ጋር ነው በፍጹም ቁጭ ብዬ እንግዲህ ትዳሩ ለማፍረስ ለኛ ይሄ ግዴታ አስፈላጊ ነገር ነው። ስለዚህ አስፈላጊ ነገር ስለሆነ እስኪ አንተ በሌላ ማጣሪያ ቦታ ላይ ብለህ ካለ መቼና የት እንዴት ሆኖ ይሄንን ነገር እንዳየሽ እሱ ፊት ለፊት እንድታስታውሺ ነው የምፈልጋለሁ። ነው በፍጹም እልሽ ስልክ ደውሉና ታፈሰን እንዲያመጡት ነገሩን እየነገርኩኝ ያልኩት ነው። የምትባስገድድ አችልም። እኔ ፈቅጄልህ በሰላም ነው ያስገባው ከቤቴ። እኔ ደግሞ አንድ ነገር ልንገርሽ፣ በእነዚህ ሰዎች የመጣ የብዙ ሰዎች ቤት ሊበጠበጥ ይችላል። እስቲል አሁን ድረስ በአቶ ወርቁ በኩል ያሉ ሰዎች የማይሆን ቦታ ላይ ተደብቀው ነው ያሉት። ከዛም ባሻገር አቶ ወርቁም በህይወት እንዳለኛም ሰምተናል። ልንገርሽ በቃ በህይወት እንዳለ መስማታችን ብቻ አይደለም ያለሽ። አሁን አንቺ በህይወት እንዳለ ነግረሽናል፣ ሌላም ሰው በህይወት እንዳለ ነግሮናል። ነገር ግን ታፈሰ ግን እየነገረን የነበረው ምንድነው ያኔ ሞቷል ተብሎ የተቀበረ ሰዓት እሱም አብሮ እንደቀበረው ያኔ ቀብሩ ላይ እንደተገኘ በተአምር በህይወት ሊኖር እንደማይችል ነበር ሲናገር የነበረው ታፈሰ። አንቺ ደግሞ አብረው አይቻቸዋለሁ እያልሽ ነው። ስለዚህ ይሄን ነገር ደግሞ በሱ ፊት እንድታረጋግጭልን ከነጊዜው እንድታሳውቂልን እንፈልጋለን። ያውን እያስገደከኝ ነው ያለከው ማለት ነው። ለምንድን ነው እንደዚህ አንተን የምታደርገኝ? እየሰማኝ ነው። አባትክ እንደሆነ ነግረኝ ነው አይደል? ይኸውልህ ታሪክ እየነገርኩህ ያለሁት የዛሬ 20 ምናምን ዓመት አንስተ ታሪክ ተመልሰ ከታፈሰ ጋር ፊት ለፊት አገናኝቼ የምታውቂውን ነገር መናገር አለብሽ መዘርዘር አለብሽ የምትለኝ ስላመንኩ እኮ ነው ያደረኩልህ። ስላመንኩ እኮ ነው እውነቱን የነገርኩህ አይደል? ስላመንሽ ነው የነገርሽኛል። አሁንም እኮ ምንም የሚፈጠር ነገር እኮ የለም። አምኜ እኮ ነው እኮ አሁንም እሱ ፊት ለፊት መናገርሽ ምናልባት ታፈሳውንም እያወቀው የደበቀን ነገር ሊኖር ይችላል። ለምን እሱ ላጠይቀው? እኔ ለብቻዬ ተተይ እኮ እሱ የነገረን ታሪክ አለ። ሴትዮ ይልሽ እየሰማሽ ነው። አማርኛ ነው የምናወራው፣ ሁለታችንም እንግባባለን ብዬ አስባለሁ አይደል? እሱ የነገረኝ ታሪክ አለ፣ አንቺ የምንነግሪኝ ታሪክ አለ። ይሄ ሁለቱ ፍጹም የተቃረነ ነው። ገባሽ? ሁለቱም ታሪክ የተቃረነ ስለሆነ ማረጋገጫ እፈልጋለሁ እኮ ግዴታ ለማረጋገጥ እኔ እና እሱ ፊት ለፊት ማስቀመጥ አለበት። ግዴታ ለማረጋገጥ ብቻ ሳይሆን ግዴታ ፍትህ መስፈን ስላለበት ፍትህን በሌላ በኩል ማስፈን ትችላለህ። እኔ ግን በአሁን ሰዓት ላይ እሱ ባለ ትዳር ነው ሰምቻለሁ፣ ትዳር ምናምን ነገር እንደያዘ። ስለዚህ ደግሞ ይሄ ደግሞ ትዳሩ የመበጥበጥ ችግር አይፈጥርበትም። እሱ ላይ ችግር የለም፣ ምንም የሚፈጥርበት ነገር የለም። ትዳሩ ላይ የሚፈጥርበት ነገር የለም። ምክንያቱም አንቺ መልሰሽ ከሱ ጋር ልትጋቢ አይደለም ወይ ደግሞ ከሱ ጋር ግንኙነት ልትጀምሪ አይደለም። ስለምታውቂው ነገር ልትነግሪኝ እንጂ እኔ ሌስ የሚመጣው ነገር አንቺ ላይ ምንም የሚመጣ ነገር የለም። ምን ያህል እርግጠኛ ነህ? አሁን እኮ አመኘ በስነ ስርዓቱ አውርተን መልሰሳለ የሰማሽ ነው። አሁንም አንቺ ላይ ምንም የሚፈጠር ነገር የለም። እውነታውን እንድትናገሪ ነው የምንፈልገው። ከዛ በኋላ ተታፈሰን የማናዘዝ ስራ የኛ ስራ ነው። እንግዲህ እሺ አንተ እንደምትለው አድርግ እንደፈለክ። መልካም አቶ ታፈሰ ጋር ደውለናል፣ መኪና ልከንለታል። ስለዚህ አቶ ታፈሰ ይምጣ፣ ያለውን ነገር በጠቅላላ እስኪ እናፋጠው። ምክንያቱም እየሰማን ያለነው ነገር ዛሬ ደግሞ የምንሰማው ነገር ሌላ አዲስ ነገር ማለት ነገሮች ግራ ሲያጋቡን ነው። ስለታፈሰም ምናምን እዛ ክፍለ ሀገር ላይ ስለነበረው ነገሮች ስናረጋግጥ ስንጠያይቅ ምናምን እናቴም ሳወራት ትዳር እንደነበረው የመጀመሪያ ትዳር እንደነበረው ምናምን ነገር ነገረች። እኔ ስለዚህ ነገር የማውቀው ነገር አልነበረም። የመጀመሪያ ትዳር እንደነበረው ከሆነ ጊዜ በኋላ እንደተለያዩ ምናምን ነገር የነገረችኝ እናቴም ጭምር ነች። ከዛን ክፍለ ሀገር ላይ ያለውን ነገር ስናረጋግጥ ስናጠያይቅ ምናምን ነገር የቀድሞ ባለቤቱ እዚህ አዲስ አበባ ላይ ያኔ ከሱ ጋር እንደተፋታች ወጣ ከዛ መኖር ስለማትፈልግ እዚህ እንደመጣች እንዴ አንድ ሰው ትዳሩን ቢፈታ እንዴት ከሀገሩ ከቤተሰቦቹ ተለይቶ ሊኖር ይችላል ብለን ስናስብ ከጀርባ የተደበቀ ነገር ሊኖር ይችላል ብለን ምን ነበርኛ ይሄን ነገር ለማጠያየቅ የመጣ ነው። እንዳሰብነውም ደግሞ አዲስ ነገር አዲስ መረጃ አግኝተናል። ስለዚህ አቶ ታፈሰ በዚህ ጉዳይ ላይ ምን አይነት ምላሽ ይሰጠናል? የትም ቦታ እንዳትሄዱ፣ እስከ ፕሮግራም የፍጻሜ ድረስ አሁንም አብራችሁን ቆዩ። እዚህች ቁጭ ብለን አቶ ታፈሰን እንጠብቋለን። እሱ ደግሞ የሚናገረውን ነገር በደንብ አድርገን የምንሰማው ይሆናል። መልካም ቆይታ